ሁላችሁም ደህና ናችሁ ተብሎ ተጠይቆ ነው ከዛ በኋላ ናፍቀሽኛል የሚባል እንዴ እንተላቶ መታከራ ስትባይ ጆሌ ላልቴ ኦ ወይኔ ገደለችሽ ሰደበችኝ አይደል ወይኔ ትንሽ ሞት እኔ አለም ሞት ይሻላል ሰደብኩሽም እኔ እናት ጀርጀር አስፈልጎሽ ነው ወይ ምን ነው አረኔ ጀርጀር ብየው በቅቶኝ ነው የመጣሁት ልጄ ዶሮ ስላልቀመሱት አከፋፊያ ታዲያ አረኔ ምን አግብቶኝ እዛው እንደፈለጉ ይሆኑበት እኔ ነፃ ነኝ አሁን የኔ ቆንጆ ጀርጀር ኢትዮጵያ አለ እንዴት የሌላ አትክልት የለም የሌለ ሁሉም ነገር አለ ደግሞ ሃናን ዛሬ ጀርጀር አይቻላቅም ኢትዮጵያ ሃናን ይሄ ብድንጃን አለ ጀርጀር አይቻላቅም አንቺ ጀርጀር ያኛው ነገር እኮ ነውኛ በሙድ ትንሽ ሃናን ድሮ ይሄ ቋንቋችን እብሌን ቤት እንደነበረን እኔ ሃናን ይዘር ምን ተጠቀመው ቋንቋ ነው ውዴ ጀርጀር ያኛው ነገር ከመቼ ጀምሮ ነው ጀርጀር የሆነው እኛ ረግነው ጀርጀር ሲሰሙ ሆኗል ማይግር መለያ ስም ነው የኛ መለያ ስም ነው ውዴ የኛ መለያ ነው ከዛ ዩዘርን ጀርጀር አልናት እሷ ናት ያወጣችለት ስሙን እንዴ ሃናን ዩዘር ኮፒዎች እኮ ተመለሱ ግን እንዴት ወይ ያውሪ እንዴት ዋልሽልኝ ነሽ ሃናን አማርኛም ዜድ መጣች የድሮ ወሬያችን ሲነሳ ዜድ ራስ መጣች ሃናን ቢቢስቲ ምንድነው የሚለው ገነት ሜሽን አድርጎ የጻፈልኝ ምንድነው ጌታ ምንድነው ተመስገን ጌታ የሚለው ላንቺ እኮ አይደለም ለሃናን ነው የራሴን ነው ሜሽን ያደረጉት ምንድነው አላወቅናትም ማናት እኛ እናቃትም ውዴ ተያት ኧረ ተያት እኛ አላወቅንም እንግዲህ ጀርጀር ፈልጋ ነው ዶንቆሮ ምናምን ትላለች አይ እቺ ጀርጀር አስፈልጓት ነው እንደዛ የምትለታይ እኔ አልተናገርኩም ምንድነው ደግሞ የተፈጠረው ብዬ ደግሞ እንደዚህ አይነት ስም ያላት ሌላም ጥላት አለችን እንደኔ እኮ አላውቃትም ተው እና የእውነት አትሂዱ እነሱ እኮ ብሽክ ሰው ሲለምናቸው ራሳቸው ነው የሚክቡት ገደል ይግቡ ተዋቸው እነዚህ እንትን ናቸው ይሄ ምንድነው ከዱር እንትን ይወጡ ስለሆኑ ማለት ነው ምንም ነገር አይገባቸውም የምን እነሱ ጋር እንዳትሄዱ እነማን ጋር ታያቸው ስለማለት እነዛ ኤርቤዎቹ ናቸው ኤርቤያ ዳራው ኤርቤያ እናንተ ደግሞ ሰው አድርገዋቸው እሺ እኔን መስሎኝ እኔ ምን አጠፋው አታያቸው ከሰው አትቅጠራቸው እኛ ልጆቻችንን ይዘን ወደፊት እኛ ጣፋ እንዴት ነሽ የማ ቤት ነው እባክሽ ልጆቹ ማለት ህፃናት ማን ጋር ነው ዛሬ ክፍሌ ነው ያለሁት ማለት ህፃናት እኔ ጋር አይደለም እኔ ጋር ልጅ የለም ተኝተዋል እኔ ጋር እንዴ እናንተ ጋር ቆይ ኩዌት ስንት ሰዓት ነው አሁን የሚተኙት ኧረ እኔ ኩዌት አይደለሁም ኩዌት ከአርባ ነኝ ዱባይ ነኝ እናቴ ዱባይ ነሽ እንዴ አዎ ዱባይ እንትን ሞል ውስጥ እንትን እያሳየሽ ነበር አይቼሻለሁ ትላንትና ዛሬ ጠዋት ነው ከምሳ በኋላ ወደዚህ ገባ በቋንቋቸው ራሱ የነሱ ነገር አልተሰደበችም አንቺ ከርባን አይደል ካርባን ማለት የተበላሸ ነው ያለችው የተበላሸ እኮ የተበላሸ ሞል ውስጥ እናቴ እነሱ እናቴ ውሃ ውስጥ ይንቦራጨቃሉ እኔ ቃጠሎ በስመ አብ ወልድ አትገቢም ነበር ይዘሽ እዛው በቀርስ እኔ እናቴ ምን አቅብጦኝ ያስገባኝ ምን ወየ
ታች ልሄድ ነው ፓርኪንግ። ኦኬ ተመልሼ ስመጣ አወራሻለሁ። እሺ እሺ። ፍቅርዬ እንዴት ነሽ? ጀርጀር ፈለጋ ነው የምትወርጂው ፓርኪንግ? አይደለም ምን ነው ማለት ነው። እናንተ አትመልከታቸው። አንዳንዶቹ አቁም ነው የሚባሉ አሁን እንትን እያረጉ ማለት ነው። አንድ ሰላም የምትባል ያቺ እንትናን ደስታፏን ማለት ነው። አንቺ ደግሞ ምን ልታረጊ ምን ነጋ መጣሽው? ቁጭ ከዚህ ደደብ ይሄ ያችን አርጋ ፎቶዋን ከብሩኬ ጋር እያቀነባበረች ሼር እንትን እኮ ነው ሰውን አሁን እነሱ የያዙት ላይክ እየተናደድ መስሏቸው ነው። ማንም እነሱ ጋር አለመሄድ ነው። ገብቶሻል? አወቅነው ለማናደድ ነው ለምሳሌ እነሱ አንድ ሶስት አራት ናቸው። ምንም ማምጣት አይችልም። ለማናደድ ነው ሆን ብሎ እንደሚያደርጉ ራሱ የበላይ ተብለው የሚጠሩት ራሳቸው ተረቃባቸው እኮ እንዴ እነሱ ዋና ለእነሱ ቀንደኛ ሆነው እንትን ለልጅቷ እንትን ሲሉ በጣም ነው የሚገርመው። ግን በዚህ ያክል አንቺ ታወቀባቸው እኮ እነሱ አሁን አዎ ሰው ወዳጅሽ ለካ እንትን ጎዳት በጣም ነው የሚያስፈልገው። ጠላትሽ ይሻልሻል። አጠገብሽ ያለ ሰው ከሚጎዳሽ ርቆ ያለ ሰው። ጠላቴን ስጠብቅ ወዳጄ ምን አለኝ እንደሚባለው። አዎ እውነት በሰው ልጅ የመተማመን ጥሩ አይደለም። እንደዚህ ነው ክህደት ይፈጽማል። ኧረ እሷን አየሻል? ትናንትና ሚዲያው ተንቀጠቀጠ እኮ ለሀይሚ በስባሳ። እሷ ባሏን ይዛ ወደፊት እየሄደች ነው። አዎ ዛሬ የሚያስቀኝ ነገር አለ ልንገራችሁ ነው። ምንድን ነው? የሆነ ቪዲዮ ቲክቶክ ላይ አብርሽ በሶፋ ላይ ሮጦ ኧረ እባክህ ተው። ምንም እዛ በእናታችሁ እነሱን ነገር አታውሩ። እነሱ አውቀው ሽቄ ነው። እኔ የወረድኩ ነው የሚመስለኝ ከእነሱን እግዚአብሔር እንዴት እንደምታዩ እናንተ። ኧረ ትናንትና በለቀቁት 350 ምናምን ሺህ የታየላቸው 400 እየታየላቸው ነው። እንዴት ነው አይቀልዱ? ሮጦ እቅፍ ሲያደርጋት ቆርጦ አምጥተው ነው መሰለኝ። ነግራችሁ ነው ክርስቲያን በእምነታችሁ እየተጫወቱ በመስቀል መተት እየተባሉ እንትናም እኮ ዜዶ የዚህ የኤፍሬም የለምለም ወንድሟ ምን ብሎ መጣ መሰላችሁ? ዛሬ ተነቃ መድኃኒት አሰርታባቸው ነው መተት ምናምን እያለ እሱም መጣ ዛሬ። መተት መኝታ ቤት አርጋ ነው ተብሎ እዛ ጸበል ሳታረጉ እንዳትገቡ ክፍላችሁ ውስጥ። ህዝቡ ከመተት ነው እንዲያበደው አብዷሉ። እንደ እነዚህ መተት ነው መተት ኧረ የሚያቸው ተጨማለቁ እንዴ ቤተክርስቲያን ጸበል በጣም አበዙት። አሁን የሚሆነውን ግጥም ይደገምልን ብላችሁ አቤቱታ